መስከረም ትቆያለሽ መሰለኝ። በቃ እኔ ልሂድ። አንቺ ቆይተሽ ውጪ። አያል እንዴት ነው የደፈርሽው? መቀለጃ አደረግሽኝ አይደል? የተፈጠረ ነገር አለ እንዴ? የማንንም ዘልዛላ ድንግል ናት ብለሽ ትልኪልኛለሽ? ችግር የለም። አንጀትሽን ዘርግፌ በእጅሽ ሳሳቅፍሽ እኔ ደጀኔ መጫወቻ ለመሆኔ ይገባሻል። ኧረ እዛ የሚያደርስ ነገር የለም። ምን እንደተፈጠረ እኮ አልገባኝም። አሁን የደወልኩት ያንቺን ለቅሶ ለመስማት አይደለም። ሌላ ነገር ውስጥ ሳንገባ ገንዘቤን 5 ሳንቲም ሳትቀንሽ እንድትመልሽ ነግሬሻለሁ። ነገርኩሽ። አሁን እንድትመልሽ። እንዴት ነህ? እኔ እኮ እያደር የሚያምሩልሽ ነገር ነው የሚገርመኝ። ያደር እናቴ ትሙት ልብሱ እንዴት እንዳሳመርሽ። ኦ ቴንክ ዩ። ዳይሬክተሩ እንደዚህ አምሮብሽ ቢያገኝሽ ከአንዳንድ ነበር ፌመስ አክተር የሚያደርግሽ። እሱንማ በጉቦ አደረጋችሁት። አይ ጀስት ኮሚትመንትሽን ለማየት ነው እንጂ እሱማ መች ይቀራል። መስኪን ካምፓስ ካስገባን ግን እንዳትጠራጠሪ። እባክህ መስኪን ነገር ትንሽ አስጨንቁ። እንዴት እየነገርኩህ እኮ ነው። ሰውዬው አጭበረበርሽን ብሎ አያልን ሊገላት ነው። እና አዩ ሲሪየስ ነው አውዴ ቨርጅ እንዳልሆነ ሲያቅ ምን ሊያረጋት እንደሚችል አስበው። ምን ያረጋል? ይኸውልሽ የኔ ቆንጆ ሰውዬው የተከበረ ሰው ነው። እንደተሸወደ ቢያስብ እንኳን ጉዳዩን ከአያል ጋር ይጨርሳል እንጂ ተራ ይጅል ጨዋታ ይጫወት። አያል ጋር ደውለሽላት ነበር? ከዛ በኋላ ደውዬ አውርቻታለሁ። ችግሩ ይፈታል። ማኪያቶ የምሬድ ነው። ጉዳዩ እያደር የሚጣራ ነገር ነው ማለት ድንግል መሆኗን ልነግረው የምችለው እኮ ሞክሬ ሳይሆን አጣርቼ ነው።
ስለዚህ የተፈጠረው ነገር አንደርስታንደብል ነው። ሞክሬ ቢሰጠው ደስ ይለኝ ነበር። ግን ምን ዋጋ አለው? የኛ ስራ ደባሪ ፓርቱ እዚህ ጋር ነው። አንዳንድ እያማረሽ እንኳን መብላታችሁ አንተ ሞትሽ ችግሩን ተፈጠብኝ። ጭንቀቱ እንደሚቀንስ ነገር ይሻለው አይደል? በነገራችን ላይ የፊልሙ ዳይሬክተር ዲማ ነው። ዲማ ሳታውቂው ነው እንዴ ታዋቂ አክተር መሆን የፈለግሽው? ያንዳንድ ታዋቂ የቀለሽ ነው እንዴ? የባለፉት 2 ዓመታት እኮ በቤስት ዳይሬክተርነት ተሸላሚ እኮ ነው። ነገሩ ከፊት ያለውን ሰው የሚያውቀው። አንቺ ግን ለሙያው ቅርብ እንደሆነሽ ማወቅ ነበረብሽ። እሺ ታንጉት የሚለውን ፊልም አላየሽው? ኦኬ አላ ዲሜጥሮስ አትለኝም እንዴ? ዲማ ይቀል ከወዘገብኝ እኮ እሱማ በጣም ማደንቆ ዳይሬክተር እኮ ነው። ታውቃለህ ጄሪን እና ጸገነት ምናምን ፌመስ ያደረጋቸው እኮ እሱ ነው። ያ ሰውየው ከባድ ሚዛን ነው። አንቺም የተዘጋጀልሽን ስራ በአግባቡ ከተወጣሽ የተዘጋጀልሽ ልማት ትልቅ እንደሆነ ላሳውቅሽ ብዬ ነው። ታዲያ ታዋቂ ስተውኝ ላረሽ። ኧረ እባክህ ፌመስ ሆኖማ ከአንተ ጋር ማን ይንከራተታል? ከነጋ ከመስኪ ጋር ተደዋውላችሁ ነበር? አይ አልደወለችልኝም። ትናንትና እንደተለያየን ነው። አንዳንዴ መስኪን እዚህ ነገር ውስጥ መፍታቴ በጣም ነው የሚደብረኝ። አንቺ ምን አደረግሽ? ራስ ወዳድ ስለሆንኩኝ እንጂ ጓደኛ ላይ እንደዚህ ይደረግ? ወደዛ ትጃጅ ይበናሽ። እንደውም ልታመሰግንሽ ነው የሚገባው። እድል ነው የሰጠሻት። ማግኘት የምትፈልገውን ገንዘብ ነው እንድታገኝ የረዳሻት። ተው በእናትህ፣ መስኪን ስለማታውቃት ነው። ቴንክ ዩ እኔ ቆንጆ። እንደ ሌሎቻችን ቀላሉ መንገድ መጠቀም አትፈልግም። ምን አለ በይ፣ ሲገባ ታመሰግንሻለች። አይ ገንዘቡ ለሆነ ጉዳይ ስላስፈልጋት ነው እንጂ የምትቀጥልበት እንኳን አይመስለኝም። በዛ ላይ ደግሞ ሰውዬው አቢዝ አድርጓት ከሆነ በቃ እሱን እንኳን ታዩ፣ ትንሽ ጊዜ ስጫት። ሄሎ፣ ምን ነው ልጄ? ስቀጠቅጥ ስልኩን ማታንሹ? በሰላም ነው? ደህና ነሽ ለመሆኑ? ደህና ነኝ ማይ። ትምህርቱስ እንዴት ይዞሻል? ጥሩ ነው። ቅድም ደውለሽ ነበረ። ስራ ይዤ እኮ ነው ያላየሁት። አዎ ደውዬ ነበር። እኔ የምልሽ የወንድምሽስ ጉዳይ እንዴት ነው? የሰማሽው አዲስ ነገር አለ? ጥሩ እየሄደለት ነው። አይቼው ነበር። ይለቁኛል ብሎኛል። እሰይ ልጄ፣ እንደው ፈጣሪ በረዳንና እንደው ከዚህ ሰውዬ በገላገለኝ። ልጆቼን ሜዳ ላይ ጥዬ ብቻ እማ በእናትሽ ደህና ነው አልኩሽ እኮ። ተስፋ እንዳለው ነግሮኛል። ደግሞ አንቺ ተረጋግተሽ ካላረጋጋሽ እኛ እንዴት ነው የምንሆነው? ምን ላድርግ ልጄ፣ ምን ላድርግ? ግራ ቢገባኝ እኮ ነው ይሄ ሰይጣን ቁራጭ መውጫ መግቢያ ያሳጣኝ።
ብቸኛ ናት ሰው የላትም ብሎ አይደል እንዲህ የሚሆነው? ድሮስ ከሱ ምን ጠብቀሽ ነበር? እሱ የፈለገውን ያድርግ። አንቺ ብቻ ተረጋጊ። በተከበርኩበት ሀገር መሳቂያ መሳለቂያ ያደረገ ደግሞ ተማረሽ ቤቱን ለቀሽለት እንድትሄጂ ነው የሚፈልገው። ሬሳዬ ይወጣል እንጂ ልጆቼንማ ይዤ ሜዳ ላይ አልወድቅም። ኧረ ጠላትሽ ናት። ባይሆን ሰሞኑን ከክላስ ልጆች ጋር ትንሽ ስላሰርቼ ገንዘብ አግኝቼ ነበር እና ልኬልሻለሁ። ለትንሽ ጊዜ ቢሆንም የሰውየውን አፍ ያዘጋልናል። ምን ልጄ አንቺንም የሰው ፊት አቆምኩሽ። ኧረ ችግር የለውም የሰራሁበት እኮ ነው። ይልቅ የእናንተ ነገር ነው የሚያሳስበው። የእኛንማ ነገር ታይ ምኑ ይወራል? ፈጣሪ ምን እንዳረኩት ምን እንዳዘዘብኝ አላውቅም። እሱ ያመጣውን እሱ ይመልሰው እንጂ። ባትሪ እየቆጠብን ነው እንዳታልቅብን የምንጠቀመው። ሰሞኑን እደውልልሻለሁ። ሰላም ሁኚልኝ የኔ እናት። እሺማ እኔም እደውልልሻለሁ። ሚጣዬን ሳሚል በርቺልኝ የኔ ቆንጆ። መድኃኔዓለም ይጠብቅሽ። አሜን። ተባረኪ። በሜዳችን መሸነፍ የለብንም። ዳይ 5 አበባ ኮፒ ሊንክ ታፕ ኮፒ ሊንክ 3 ኮፒ ሊንክ ጋይስ ፎሎ ማድረግ እንዳይረሳ። ፎሎ እያደረጋችሁ come on guys, this is competition guys, this is competition። ታፕ አድርጉ። ታፕ አንድ አበባ ደብል ነው ዴቫዬ ከቬጋስ ዴቫዬ ቴንክ ዩ በጣም ነው የምወድ ዴቫዬ። ያ እንደምታውቁት ጋይስ ይገባችኋል። this is not my thing። በእኔ ቤት ታውቃላችሁ ጽድት ያለ ኮንቨርሴሽን ነው የምናደርገው። እንደዚህ አይነት ጌም ምናምን ይሄ ነው ሳሚ ጎቱ ውስጥ የከተተኝ። ቢሆንም ግን we should have to win። ታፕ አድርጉ። ታፕ እሺ ናይስ ምንድን ስለ ናርዲ አንድ ነገር በይ። I told you ሰሞኑን ሱሳይ ስላደረገች ጓደኛችን ናርዲ ጉዳይ መረጃ ይዤ እዚህ ላይቭ ገባለሁ አልኳችሁ አይደለ? ከማን አሁን ግን እነዚህ ልጆች እናሸንፋቸው። ከማን ጋይስ እንዳታዋርዱኝ በሜዳችን። በል አንድ አበባ ትሪፕል ነው ጋይስ። በስመ አብ ወይኔ ጆኒ የኔ ፍቅር ምን አባቴ ላርግ በእናት። ወይኔ ጆኒ ልብኝ ቀጥ ልታረገው ነው እንዴ? ወይኔ ምንድነው የሚያስጨዋሽ? አምሻል እንዴ? ቀስ ብለሽ ማውራታችን ለራፍበታችሁ ይበገርዛ። ሴትዮ የጋራ ዶርም እኮ ነው ያለን። ደግሞ የሁሉ ሰው ያይሽ አትቀውጭብኝ። ያማታል እንዴ? ደስታዬን ታጠፋብኛለች። የራሷ አሯባት እኔንም የራሷ አንሶ እዚህ እኔንም ታመነኝ ነው እንዴ? እሺ come on guys ታፕ አድርጉ። ታፕ ሁላችሁም ሼር አድርጉ። ፋሚሊ አደራ። ከማን ጋር ነው የምትከራከሪው? አለች እዚህ ዶርማችን ደንብ አስከባሪ አላስቀምጣለችን እኮ በገዛ ዶርሜ እንዴ። እሺ ጋይስ ታፕ እንዳው ነው። ወይኔ ጋይስ መሆን አለመሆን እዚህ ላይ ነው ችግሩ። የቱ ነው ልክ? የቱ ነው የሰው እውነት? የታለ ሰው ልክነት? ይሄን በሆን መራቤ ነው፣ ያንን በሆን ጨርቄን መጣል። የሰማይ ውስጥ ጣልቃ ይገባል ታቢጣል። ትገባለህ አትገባ? መልስ የለህ። እና እኔስ
ከዚህ ቢሆን ይርበኛል ይጠማኛል ከዚያም ቢሆን ህሊናዬ ይልጠኛል ተንገላታሁ አጣሁ ድባባሁ ምርጫ ምን እያዳመጥሽ ነው እባክሽ እንደዚህ የተመሰጥሽ መሆን አለመሆን እግዚአብሔርና የሰው ልጅ አረረረ አልተቻልሽ እኔ እኮ አዳራሽ ነኝ ስትይኝ እውነት አልመሰለኝም ነበር እሺ ዳንሽ እሺ ከዚህ ይኸውልሽ ከጮማ እሺ እበላለሁ እሺ ይኸውልህ ከሻሸብር እንደሰማሁት ከሆነ ልጁ ምንም የሚያመጣው ነገር የለም እንደውም እሱ ከፍተኛ ችግር ውስጥ እንዳለ ነው የተረዳሁት ከምን አይነት ሰው ነው የሰማው ይሄን አንድ ዝናው የሚባል ከዚህ አዲስ አበባ የደህንነት ቢሮ የተመደበ ሰው አለ ወዳጄ ነው ከሱ ነው ያጣራሁት ጥሩ አድርገሃል ልጁ ሰው መሰለ አባቱን እንኳን ማያከብር እንዴት አይነት ጉርጋጥ መሰለ እኔ ደግሞ እኮ የሚገርመኝ መሰለ ራሱን ልክ እንደ ትልቅ የመንግስት ቁልፍ ሰው ቆጥሮ ማነሽ አበበች ነይስ የጎደለው ሙይል እሱ የሱ እሺ ብላ አመሰግናለሁ እሺ ይኸው ፈጣሪ ምስክሬ ነው እየበላህ ነው እቺ ብላጭው እሺ ቤቱ እኮ አርጅቷል ኢንስፔክተር እንደው እኔ ከሱ ሌላ እንደው ከቤቱ ሌላ የሚዘው ነገር ስለሌለ ብዬ ነው እንጂ እኮ ቢሸጥ ገንዘቤን ይመልስልኛል ብዬ አይደለም እውነት ነው ቆይ ግን ኢንስፔክተር ከዚህ ሌላ ምን የምትመክረኝ ነገር አለ እንደው ገንዘቤን የሚመልስበት ነገር እንዴት ያለ ጊዜ ለደረሰ የራስን ገንዘብ መቀበል የምታፍርበት ዘመን እኔ ይኸውልህ ማንንም የፈለገውን ይበል ከዛ ቤት መንቅሬን ማስወጣት እንዴ ጋሽ አሸብር እንዴ የእርሱን ደግነት የማያውቅ የፈለገውን ቢያደርግ እርሱ ምን አስጨነቁት እንዴ አይጨነቁም እየበላ እሺ የጎደለ ነገር አይጨነቁ ኧረ የለም ይኸውልህ ይገርምሃል ባሏ እንዴት ታታሪ ሰው ነበር መሰለ እኔም ይኸው እንግዲህ ሀዘኑ ይለፍላቸው ብዬ ስንት ዘመን ታገስኩ እኔ ግን በቃ ከዚህ በኋላ እኔ ገንዘቤን እንፈልገው እውነት ነው ጋሽ አሸብር እንዴ ጋሽ አሸብር በእርሶ ደግነት በእርሶ ታጋሽነት እንዴ ህጉም ቢሆን እኮ ለእርሶ እኮ ሀቆትን ያውቃል እንዴ እሷን ብትሆን ታውቃለች እሷ እኮ ማን ነው ደግሞ እንደዚህ በሬን የሚያንኳኳው እየበላ እሺ እየበላ ደግሞ ምን አባቷ ልትሆን መጣች እስቲ አስገቢያት የምትለውን እንሰማለን
አይገርምም? ፈጣጣ የሆነ ሴትዮ ኢንስፔክተር፣ እሷ ነች እኮ ነው የምትለኝ። ብርሃኔ፣ ወይዘሮ ብርሃኔ እንዴ! ይገርማል። ስለ እሷ ስናነሳ እድሜዋ ረጅም ነው ማለት ነው። ድሮ መናጤ እድሜው ረጅም ነው። እየበላ ደህና አደራችሁ? እንዴት አደራችሁ? ደህና አደራችሁ? ወይዘሮ ብርሃኔ እንደምን አደሩ? ሰላም አደሩ? ልብ አድርጉልኝ። በገዛ ቤት መጥተሽ ችግር እንዳትፈጥሪ። ኧረ ችግር ለመፍጠር አይደለም። ልጄ ትንሽ ብር ላከልኝና እንደው መዳረሻ እንዲሆን ብዬ ነው፣ ለጊዜውም ቢሆን። ጎሽ ጎሽ ጎሽ። ይያዛ እንዴት ብትንቀኝ ነው ከዚህ ሁሉ ጊዜ በኋላ አይንሽም በጨው አጥበሽ እቺን ይዘሽ ብትመጪው? እያየልኝ ነው አይደል? አዎ ጋሽ አሸብር፣ ለጊዜው ብዬ እኮ ነው። ለጊዜው ብሎ ነገር አላውቅም። እኔ ሙሉ ገንዘቤን ነው ፈልገው። ቋንቺ ምንድን ነው እንደዚህ ልብሽ ንፍት ያደረገው? ጋሽ አሸብር፣ ያሬ ይረጋጉ። አስቀይሜም ከሆነ ይቅርታ ልጠይቅ። ያማታል እንዴ ሴትዮ? አስቀይሜም ከሆነ በገዛ ገንዘቤ እንደፈለግሽ መሆንሽ አንሶ ኢንስፔክተር ዝም ትላለች ስትጫወትብኝ። ወይዘሮ ብርሃን ይኸውልሽ፣ ይሄ ገንዘብ ለእሳቸው ምንም አይደለም፣ ምንም አይሰራላቸውም። ይህን ገንዘብ ለእርሷ ነው የሚሆነው፣ ለእሷ ነው የሚሆነው፣ ለአንቺ ነው የሚሆነው። ይህን ገንዘብ ይዘሽ ሂጂ። ደግሞ በተነጋገራችሁት መሰረት እዳሽንም ክፈይ። ምንድን ነው የተነጋገርነው? እኔ እንጃ። ወለዱ እንደሆነ እየቆጠረ ነው። በጊዜ ባልከፍል ዞሮ ወዳው ለኔ አይደለም እንደሚሆነው። አታምጣ ስለው አምጥቶ ከመረዋሉ። ወለዱ ቢጨምር ከታባሽ አምጥተሽ ልትከፊ ነው ወይስ እኔ ገና ለገና ያንቺ ወለድ ይጨምራል እያልኩኝ እስከ ምጽአት መጠበቅ አለ? እኔ እንደሱ አላልኩም። ልጄ ትንሽ ችግር ገጥሞት መክፈል አቋረጥን እንጂ ሌላ ምን አሰብን እንዴ? ነገሮች ሲስተካከሉ ዝም ከማለት ከስር ልክፈል ብዬ ነው። እሱን አውቃለሁ። በአንቺ ቤት የአዲስ አበባ ወሬ የሚደርስሽ አንቺ ብቻ ነሽ አይደል? ልጅሽ ታስሮ ዘብጥያ እንደወረደ ስላወቅኩ ነው የራሴን እርምጃ እየወሰድኩ ያለሁት። ጋሽ አሸብር፣ ታዲያ የእርሱን ገንዘብ ይዞ የሚጠፋ የለ? ባልሽም ሞተ፣ ልጅሽም እስር ቤት ገባ። እኔን ምን አድርግ ነው የምትይኝ? ምን ፍጠር ነው የምትይኝ? ይኸውልሽ እኔ እንደ ለማኝ ገንዘቤን እያጠባጠብኩ አልቀበልም። ካመጣሽ ሙሉ ገንዘቤን አምጪ፣ አለበለዚያ በዕዳ ያዝኩትን ቤት ለቀሽ ውልቅ። ጨርሻለሁ፣ በቃ። ጋሽ አሸብር፣ እኔስ እነዚህ ልጆች ይዤ የት ልውደቅ? ለምን እንጦሮጦስ አትወርጂም? ኧረ ስለ መድኃኒዓለም ተለመኑ። ይኸውልሽ ይልቅ በዚሽ ገንዘብ አነስ ያለች ቤት ተከራይና ቤቴ ብትለቅ ይሻላል። አንቺም ልጆችሽም በጊዜ ቤቴን ብትለቅ ይሻላል። ግድ የለም ጋሽ አሸብር፣ ኧረ እባክዎት እንደዚህ አይነት ጨካኝ አይሁኑ እንዴ! አበበች ነይ እቺ ሴት አስወጪልኝ። ኧረ ጋሽ አሸብር እባክዎትን ለቃቅምሽ እንጂ። ሰው መስላለች፣ አሳ መሲክ። አሁን እኮ እኔን ክፉ ለማስባል ነው። እውነት ነው። ብላ እችን ብላስጥች ጮማ ብላ